አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን መወዳ ኦንላይን ጀምሯል። ለዛሬ የመረጥኩላችሁ ርዕስ ብሎክቼን በመባል ይታወቃል። ብሎክቼን እጅግ በጣም ዘመናዊ ከሆኑ ቴክኖሎጂዎች ብዙ ነገሮችን ይዞ ከመጡ ቴክኖሎጂዎች አንዱ ነው። ምንድነው የሚለውን ነገር እንመለከታለን። በዋናነት ይህን ርዕስ የመረጥኩበት ምክንያት በአሁኑ ዘመን በዲጂታል ዓለሙ ላይ እንደ ገንዘብ በመቀያየር ያሉ ቴክኖሎጂዎችን ለማምጣት ብዙ ስራዎች ተሰርተዋል። ከነሱ ውስጥ እንደ ምሳሌ ቢጠቀስ ወይም ግንባር ቀደም ሆኖ የሚገኘው ቢትኮይን ነው። እንዲሁም ሌሎች የክሪፕቶ ከረንሲዎች አሉ። እነዚህ ከረንሲዎች ባካቸው ደግሞ ጀርባቸው ብሎክቼን ላይ ያረፈ ስለሆነ ብሎክቼንን በመጀመሪያ ደረጃ ለማየት እንሞክራለን። ከዛ በኋላ ግን ዲጂታል ዓለሙ ላይ ያሉ የመገበያያ ገንዘቦች ምንድናቸው የሚለውን እንመለከታለን። ገንዘብ ብለን ስንል ተመልካቾች የሰው ልጅ እቃ ከአንድ ቦታ ወደ ሌላ ቦታ ለመቀያየር፣ ለመግዛት፣ ለመሸጥ የሚጠቀምባቸው ሚዲያዎች ናቸው። ከዚህ በፊት በታሪክ እንደምናውቀው የሰው ልጅ ለመጀመሪያ ጊዜ እቃዎች የሚቀያየር የነበረው የሚገዛና የሚሸጥ የነበረው እቃዎችን በመለዋወጥ ነበር። ስንዴ የሚፈልግ ሰው ገብስ ጋር በመቀያየር ኦር ከጤፍ ጋርና ከመሳሰሉ ነገሮች ጋር እየተቀያየረ ይገበያይ ነበር። ይህ ነገር የሰው ልጅ እድገቱ ከፍ እያለ ሲመጣ፣ ፍላጎቶቹ እየጨመሩ ሲመጡ ግን ሁሉም ነገሮች በዚህ ማሟላት ስለማይቻል መሀል ላይ መገበያያ ገንዘቦች አስፈለጉ። ከጊዜ ሂደት በኋላ እንደ ወርቅ፣ ብርና የመሳሰሉ ማዕድናት የመገበያያ ሚዲያ ሆነው ማገልገል ጀምረው ነበር። ለረጅም ጊዜ እነዚህ መገበያያዎች እየቆዩ እያገለገሉ ሲመጡ እነዚህም ደግሞ የራሳቸው የሆነ ችግሮች ነበሩባቸው። ለምሳሌ በወርቅ እንገበያይ ተብሎ ቢባል እያንዳንዱ ሰው የመግዛት የሚፈልገውን ነገር ለመግዛት ኦር ደግሞ ለመሸጥ ያን የሚያህል የወርቅ ክምችት ወይም ደግሞ የብር ክምችት፣ ብር ስንል የኢትዮጵያን ብር ሳይሆን ማዕድኑ ማለት ነው፣ የእሱን ክምችት ያስፈልገዋልና ተሸክሞ ከአንድ ቦታ ወደ ሌላ ቦታ መሄድ ራሱን የቻለ አድካሚ ጉዳይ ይሆንበታል ማለት ነው። ይህን ነገር ለማስተካከል የሰው ልጅ አሁንም የቴክኖሎጂውን እያሳደገ ሲመጣ የወረቀት ገንዘብን ይዞ መጣ። የወረቀት ገንዘብ የራሱ ታሪክና ረጅም ሂደቶች ነበሩት። ኋላ ላይ ከጀርባው የሚደገፉ ነገሮች አሉት። ዶክመንት ነው አይደለም፣ ብዙ ነገሮች አሉት። ብቻ እዛ ውስጥ አንግባ። እኛ ከልጅነታችን ጀምሮ መገበያያ ገንዘብ ተብሎ ሲባል የምናውቀው የወረቀት ገንዘቡን ብቻ ነበር ማለት እንችላለን። እንዲሁም አንዳንድ ሰው ከዛ በፊት የነበረውን ላያስበውም ይችላል። የዓለም ስትፈጠር ጀምሮ በወረቀት ገንዘብ እንደነበረ አድርጎ የሚያስብም ሰው ሊኖር ይችላል ማለት ነው። አሁን ላይ ደግሞ ወደ ዲጂታሉ ዓለም ስንመጣ የሰው ልጅ ለመገበያየት ዲጂታሊ ገንዘቦችን መላላክ ይችላል። ከረንትሊ ባለው አሁን በምናውቃቸው የባንክ ሲስተሞች የምንጠቀምባቸው የዲጂታል የሆነ የባንኪንግ ሲስተሞች አሉ። እነዚህ ባንኪንግ ሲስተሞች በአጠቃላይ ከጀርባቸው ማን አለ? ባንክ አለ። እንዲሁም ደግሞ ያ የወረቀት ገንዘብ አለ። ከዚህ በዘለለ ደግሞ ከባንኮችና ከወረቀት ገንዘቦች የጸዳ ሙሉ በሙሉ ዲጂታል የሆነ በአይን ሊታይ የማይችል ኦር ዲጂታሉ ዓለም ላይ ኤግዚስት የሚያደርግ የከረንሲ ወይም ደግሞ የገንዘብ አይነት በዓለማችን ላይ ብቅ ብሏል ማለት ነው። ይህ ብቅ ካለ ትንሽ ቆይቷል። የራሱ የሆኑ ኮንፊውዥኖች አሉት፣ ማምታታቶች አሉት፣ ማጭበርበሮች አሉት። ራሱ ምንድን ነው የሚለውን ነገር ብዙ ሀገሮች ላይ የተለያዩ ችግሮች አሉበት። እሱን ነገር ለመረዳት ቴክኖሎጂው ምንድን ነው የሚለውን ብናቅ የተሻለ ነው በሚል የዛሬው ፕሮግራማችን በዋናነት ብሎክቼን ላይ ያጠነጥናል ማለት ነው። ብሎክቼን መጀመሪያ ቴክኖሎጂው ሲመጣ በ1991 ተመራማሪዎች ነበር ይህን ነገር የቴክኖሎጂ ተመራማሪዎች ይህን ነገር ወደ ህዝቡ ብቅ ያደረጉት። በዋናነት ያመጡት ምንድነው? ዲጂታል ዓለሙ ላይ ያለ ማንኛውም ነገር ሲሰራ በመጀመሪያ ደረጃ ልክ ክሬት ሲደረግ ወይም ደግሞ ሲሰራ ታይም ስታምፕ የሚባል ነገር አመጡ። ታይም ስታምፕ ማለት ይህ ነገር የተሰራው መቼና ስንት ሰዓት ላይ ነው፣ ኦር ከየሰከንዱ ከነደቂቃው ማለት ነው። እሷን ነገር በመያዝ ልክ እንደ አሻራ በመጠቀም ይህ የተቀመጠው መረጃ እንዳይለወጥ እንዳይቀየር ለማድረግ በሚል ህሳቤ 1991 የምርምር ሀሳብ አመጡ ማለት ነው። ከዛ በኋላ ግን ለረጅም ጊዜ ይህን ነገር የገፋበትም የሞከረውም አልነበረም። ኋላ 2009 ላይ ሳቶሺ ናኮማቶ በሚል ስያሜ ግለሰብም ሊሆን ይችላል ኦር ደግሞ የማይታወቅ ማንነቱ የማይታወቅ ግሩፕ አዲስ ነገር ይዞ ብቅ አለ። ቢትኮይን የተባለውን የዲጂታል ዓለም ላይ ኤግዚስት የሚያደርግ ከረንሲ ይዞ መጣና ይህን ቴክኖሎጂ በሰፊው ተጠቀመበት ማለት ነው። ብሎክቼን ማለት ምን ማለት ነው ብለን እንዲሁ ወደ አማርኛ ስንተረጎመው ብሎክቼን ማለት በሰዓት ቅደም ተከተል የተቀመጡ የተከፋፈለ መዝገብ ሲሆን እንደ ማህደር ልንለው እንችላለን። አንድ አስገራሚ የሆነ ባህሪ ያለው ይህም አንድ መረጃ ብሎክቼን ውስጥ ከገባ በኋላ ከተመዘገበ በኋላ ለመቀየር እጅግ በጣም አስቸጋሪ ነው። ይህም የሆነበት ምክንያት እያንዳንዱ ብሎክ 3
ቋሚ የሆኑ ነገሮች ይኖሩታል። የመጀመሪያው መረጃ ነው። እዛ ብሎክ ውስጥ ምንድነው የሚቀመጠው የሚለውን ነገር የተለያዩ መረጃዎች ሊቀመጡ ይችላሉ። የመጀመሪያው መረጃ ነው። መረጃ ብሎ ማለት ለምሳሌ ቢትኮይንን ከወሰድን የቢትኮይኑን መረጃዎች ይይዛል። ሁለተኛው ደግሞ የብሎኩ ያ ብሎክ ሃሽ የሚባል ነገር አለው። ሃሽ ብሎ ማለት እንደ አሻራ ልንወስድ እንችላለን። የጣት አሻራችን እንደሚለያየው እያንዳንዱ ብሎክ የየራሱ የሆነ ሃሽ አለው። በሶስተኛ ደረጃ ደግሞ ከሱ በፊት የነበረውን ሃሽ ለምሳሌ የሆነ ብሎክ ተዘጋጀ፣ ከዛ ሁለተኛ ብሎክ ሲመጣ ሁለቱ ብሎኮች መገናኘት ስላለባቸው የዚህኛውን ብሎክ ሃሽ መረጃ ይይዛል ማለት ነው። በዚህ መሰረት ሰንሰለቱን ጠብቆ የሚሄድ የብሎክ ኦፍ ያው ደግሞ የመረጃዎች ስብስብ ይዘጋጃል ማለት ነው። እንግዲህ በአንድ ብሎክ ውስጥ የሚኖረው መረጃ እንደ ብሎኮቹ አይነት ይለያያሉ። ለምሳሌ ክሪፕቶ ከረንሲን ወስደን ቢትኮይንን ካሰብን የቢትኮይን የመገበያያ ገንዘቡን ማነው የገዛው፣ ማነው የሸጠው፣ ስንት ነው የመሳሰሉት ነገሮች ሊኖሩት ይችላሉ። ሌላው ዓለም ላይ ደግሞ ለምሳሌ የሜዲሲን ላይ ብንወስደው የሕክምና መረጃዎች የሚቀመጥበት ከሆነ እነዛን መረጃዎች ያስቀመጠ መረጃ መያዣ ቋት ሊሆን ይችላል። ብቻ እንደየቦታው ይለያያል ይህ መረጃ። አንድ ብሎክ ሌላ የሚይዘው ነገር ደግሞ ሃሽ ነው ብለናል። ሃሽ ብሎ ማለት እያንዳንዱ ብሎክ የራሱ የሆነ የጣት አሻራ አለው ማለት እንችላለን። እንዲሁ ወደ ቀላሉ ስንወስደው ይህ ሃሽ የሚባለው ነገር ፊደሎችን ይዟል፣ ቁጥሮችን ይዟል፣ እንዲሁም ልዩ ፊደሎች የሚባሉትንም ካራክተሮች እጅግ በጣም ብዙ የሆኑ ካራክተሮችን አቅፎ የያዘ ነው። ስለዚህ እያንዳንዷ ብሎክ የራሷ የሆነ መለያ ኦር አይደንቲቲ አላት ማለት ነው። አንድ ብሎክ ያው መረጃዎችን ይይዛል ብለናል። የሚይዘው የመረጃ አይነት ያ ብሎክቼን የተዘጋጀበት ዓላማ ይወስነዋል። ከዛ ሁለተኛው ግን ሁሉንም ብሎክቼኖች ኮመን የሚያደርጋቸው ሃሽ ነው። አንድ ብሎክ የሚይዘው ሃሽ ብሎ ማለት የጣት አሻራ ብለን ልንተረጎመው እንችላለን። ያ ክሬት የሚደረገው ዲጂታል ዓለም ላይ ፊደሎች ይኖሩታል፣ ቁጥሮች ይኖሩታል፣ እንደዚሁም ደግሞ ልዩ የሆኑ ፊደሎች እንደ ካራክተር ልዩ ካራክተር የሚባሉትን አጠቃሎ ይይዛል። በጣም ብዙ የሆኑ ቁጥር ያላቸው ካራክተሮች ናቸው። እነዚህን ኮምባይንድ በማድረግ እያንዳንዱ ብሎክ የራሱ የሆነ አይደንቲቲ እንዲኖረው ይደረጋል። ለምሳሌ ፋይዳ መታወቂያ በሀገራችን ላይ ግዴታ እየሆነ መጥቷል። ሁሉም ሰው ፋይዳ መታወቂያ እንዲኖረው እየተደረገ ነው። ይህ የሆነበት ምክንያት እያንዳንዱ ኢትዮጵያዊ የራሱ መለያ እንዲኖረውና ኢትዮጵያን ወደ ዲጂታሉ ዓለም እያመጣናት ስለሆነ እዛ ላይ ሁሉም ሰው በቀላሉ እንዲታወቅና እንዲለይ ለማድረግ ነው። ይህም ፋይዳ ቁጥር አለን ማለት ነው። ያቺ ፋይዳ ቁጥር ለኔ የተሰጠኝ ሌላ ሰው ሊኖረው አይችልም። በሷ ቁጥር መሰረት ማንነቴን በቀላሉ የትኛውን ቦታ ላይ መለየት እንችላለን። ልክ እንደዛውም የብሎክቼን ላይ እያንዳንዱ ብሎክ የሚለይበት የራሱ የሆነ ሃሽ አለው። ይህ ሃሽ ያንን ብሎክ ለየብቻ ለይቶ ያስቀምጠዋል። ሶስተኛው እዚህ ብሎክ ላይ ደግሞ የሚቀመጠው ከዚህ በፊት የነበረውን ብሎክ ሃሽ ይይዛል ማለት ነው። ስለዚህ አንድ ብሎክ ክሬት ተደርጎ ተዘጋጅቶ ሲቀመጥ ከሱ በፊት የነበረውንም ብሎክ መረጃ ይይዛል ማለት ነው። ለምሳሌ አንዱን ብሎክ ሞዲፋይ ብናደርገው መረጃውን ብንቀይረው ምንድነው ሀፕን የሚያደርገው? የሃሹም ወዲያው ይቀየራል ማለት ነው። መረጃ አንድ ስፔሊንግ ቢቀየር ሃሿ ትቀየራለች ሙሉ በሙሉ። ቀደም የነበረው የመታወቂያ ቁጥርና አሁን ያለው የመታወቂያ ቁጥር የተለያየ ይሆንበታል ማለት ነው። ይህም ማለት የአንድን ብሎክ መቀየር ስታስቡ ከሱ በኋላ የመጡትን ብሎኮች በአጠቃላይ የሁሉንም ሃሽ መቀየር ይኖርባቸዋል ማለት ነው። ይህ ነገር ምን ያደርገዋል? የብሎክቼን ላይ የመረጃ አቀማመጥ ስርዓቱን በቀላሉ እንዳይቀየርና ሀክ እንዳይደረግ ያስችለዋል ማለት ነው። እንግዲህ ተመልካቾች እስካሁን ያነሳሁላችሁ ቴክኖሎጂው ላይ ብሎክ ሃሽ እያልኩኝ የቴክኖሎጂካል የሆነ ቃላቶች ደረደርኩና ምናልባት ግራ ሊገባችሁ ይችላል። እንዲሁ በቀላል አማርኛ ብናወራው እርሶና 4 ጓደኞች ይኖሮታል። አብራችሁ የሆነን መዝገብ መያዝ ፈለጋችሁ እንበል። አምስታችሁም ተስማምታችሁ የእያንዳንዳችሁን ወጪና ገቢ አንድ ኮመን የሆነ የሂሳብ መዝገብ ላይ መመዝገብ ትፈልጋላችሁ። ያ መዝገብ ሁላችሁም ሼር ታደርጉታላችሁ። እዛ መዝገብ ላይ የሚመዘገበው ምንድነው? እኔ ገንዘብ ሳወጣ ወይም ደግሞ እርሶ ገንዘብ ሲያወጡ ከሌ ይሄን ያህል አወጣ፣ ሲያስገባ ይሄን ያህል አስገባ ተብሎ ይመዘገባል። ይህም መዝገብ ላይ ግን ልንመዘግብ የምንፈልገው ነገር ምንድነው የሚሆነው? ከመመዝገባችን በፊት አምስታችንን መስማማት አለብን። ለምሳሌ 500 ብር ከአንዳችሁ ተበደርኩኝ፣ ስለዚህ ጀሚል 500 ብር ተበድሯል ተብሎ ይመዘገባል። ሲመዘገብ አምስታችንም ተስማምተን ይሄ ነገር ትክክለኛ ነው አይደለም የሚለውን ተስማምተን መዘግባለን። ካልተስማማን አይመዘገብም ማለት ነው። በዚህ አይነት መልኩ የዚህ መዝገብ ላይ ሁላችንም ያመንበት ተመዝግቦ ይቀመጣል።
ይህ ምን መዘገበው ነገር ምናልባት 10 ሲደርስ አንድ ገጽ ላይ የተመዘገበው 10 ሲሞላ ይህ አንዷ ገጽ ሞላች ማለት ነው። ስለዚህ እሷ ገጽ ትነሳና ለብቻ ትቀመጣለች። አዲስ ገጽ ላይ እንመዘግባለን። እንዲህ እያደረገን ገጾችን እያበዛን እንሄዳለን። ስለዚህ የመጀመሪያው ገጽ ከሁለተኛው ገጽ፣ የሁለተኛው የሶስተኛው ከአራተኛው ጋር የተያያዙ አይደንቲቲያቸው የተገናኘ ሆነው ይቀመጣሉ ማለት ነው። ለምሳሌ ያህል መጀመሪያው ገጽ ላይ ያለውን ሞዲፋይ ማድረግ መቀየር ብፈልግ ምንድነው ማደርገው ማለት ነው? የመጀመሪያው ፔጅ ላይ ሄድና እኔ ስቀይር እናንተ አራታችሁ በዚህ ነገር መስማማት መቻል አለባችሁ፣ ማወቅ መቻል አለባችሁ። ሳታውቁ አልቀይረውም ማለት ነው። ልክ ስቀይራት ደግሞ የእሷ ቁጥሯ ይቀየራል። ስለዚህ ሁለተኛው ላይ የተቀመጠችው ፔጅ የእሷ የመጀመሪያውን አይዲ ይዛ ስለነበረ እሱም ይቀየርባታል ሙሉ በሙሉ። ከዛ በኋላ ያሉት ይበላሻሉ። ይሄ ነገር እንዳይመጣ ሁላችንም መስማማት ስላለብን ይህ በዚህ አይነት መልኩ የሀሽ ጥቅሙ የብሎክቼን ቴክኖሎጂ ላይ ያለው የመረጃ አቀማመጥ ስርዓት በቀላሉ እንዳይቀየርና እንዳይበላሽ ያስችሏል። ተመልካቾቻችን እንግዲህ አሁን ያነሳነውን ምሳሌ ወደ ብሎክቼን ብናመጣው ማስታወሻ ደብተሩ ብሎ ማለት ብሎክቼኑ ብሎ ማለት ነው። እያንዳንዷን ገጽ ስንወስዳት ደግሞ ብሎክ ብለን እንጠራታለን። ብሎኮ ላይ ተቀምጣ ያለችዋ ነች። ሌላው ደግሞ እናንተ እኛ 5 ሰዎች ብለን ያልነው ኔትወርክ ተብለን እንጠራለን። ወር ደግሞ በዚህ በብሎክቼን ቋንቋ ኖድ ተብሎ ይጠራል። ገጾቹን ደግሞ አሽገን አንስተን ድጋሚ ሞዲፋይ እንዳደረጉ የምናስቀምጥበት ቴክኒክ ክሪፕቶግራፊ ተብሎ ይጠራል። የእናንተ ስምምነት ወርኛ ተስማምተን ይሄ ነገር ይሄ መረጃ ትክክል ነው ብለን የምናስቀምጥበት መንገድ ደግሞ ኮንሰንስ ተብሎ ይጠራል። የመረጃውን ትክክለኝነት የምናጣራበት መንገድ ነው ማለት ነው። ይህ ደብተር አምስታችንም ሼር ያደረግነው ደብተር የማንም አይደለም፣ ግን ሁላችንም የምናምነውና ሁላችንም ቼክ እያደረግን ሞዲፋይ ሲደረግ ኦር ሞዲፋይ እንዳይደረግ ፕሮቴክት የምናደርገው ደብተር ነው ማለት ነው። ክሪፕቶግራፊ የሚባለው ነገር ሲመጣ እዚህ ላይ ተንጠልጥሎ ኦር ደግሞ ብሎክቼን ላይ ዲፔንድ አድርጎ የመጣ ቴክኖሎጂ ነው። ብሎክቼን እጅግ በጣም ብዙ ጥቅሞች አሉት። ብዙ ስራዎች ይሰሩበታል። በአሁን ዘመን ያሉ ኮምፒውተሮች እጅግ በጣም ፈጣንና ብዙ ስራዎችን በሰከንዶች መስራት የሚችሉ ስለሆነ የአንድን ብሎክ መረጃ ሲቀየር አዘ ሴም ታይም ሀሹ ይቀየራል። ስለዚህ ከሱ በኋላ ያሉ መረጃዎችን በአጠቃላይ ሁሉንም ብሎኮች ሀሻቸው ሞዲፋይ መደረግ አለበት። ይህንን ለማድረግ ከረንትሊ ያሉ ኮምፒውተሮች ካፔብል ናቸው፣ መቀየር ይችላሉ። ነገር ግን እንደዚህ የሚቀየር ከሆነ ደግሞ የብሎክቼን ቴክኖሎጂ ቫልዩ የለውም ብለን እንዳንል ሌላ ተጨማሪ ፕሮቴክት ማድረጊያ ሜካኒዝም መጥተዋል። ይህ ምንድነው? ፕሩፍ ኦፍ ወርክ ይባላል። አንድ ብሎክ ክሬት ተደርጎ እዚህ ሲስተም ውስጥ ብሎክቼን ውስጥ ከመግባቱ በፊት ይህ መረጃ ትክክለኛ ነው አይደለም የሚለውን ነገር የሚያጣሩ እጅግ በጣም ብዙ የሆኑ ሰዎች ይኖራሉ፣ ኦር ደግሞ ኮምፒውተሮች አሉ። እነዚህ ሰዎች ሲያምኑበትና ያ ስራ ትክክለኛነቱ ሲረጋገጥ ብሎክ ውስጥ አድ ይደረጋል፣ ኦር ደግሞ ብሎክ ውስጥ እንዲገባ ይደረጋል። ብሎክ ውስጥ ከገባ በኋላ ድጋሚ ያንን መረጃ ሞዲፋይ ማድረግ አይቻልም፣ መቀየር አይቻልም። ምን ማለት ነው? ይህንን መረጃ የሚይዙ ሰዎች በዓለም ላይ ያሉ ብዙ ሺህ የሚቆጠሩ ኮምፒውተሮች ናቸው። እያንዳንዱ ሰው የሙሉ የብሎክቼን ላይ ያሉ መረጃዎች ይኖሩታል። ሞዲፋይ ከመደረጉ በፊት ኦር ደግሞ ምናልባት መሀል ላይ አንድ ብሎክ ሀክ ተደረገ እንበል ኦር ሞዲፋይ ሊደረግ ነው ብለን ስናስብ ይህ ትክክለኛ መረጃ ነው አይደለም ኦር ተቀይሯል አልተቀየረም የሚለውን ነገር ለማሳመን ከ51% በላይ የሚሆኑ ሰዎች ማመን መቻል አለባቸው፣ ትክክለኛነቱን ማረጋገጥ መቻል አለባቸው። ስለዚህ እንደ ግለሰብ ኦር እንደ አንድ ሀከር ሙሉ ሲስተሙን ሀክ ለማድረግ እጅግ በጣም ከባድ የሆነና አዳጋች የሆነ የቴክኖሎጂ አይነት ነው ማለት ነው። ሌላኛው የሚያስገራሚው ነገር ደግሞ ዲሴንትራላይዝድ ወይም ደግሞ አንድ ቦታ ላይ ያልተቀመጠ መረጃ ነው። የብሎክቼን መረጃዎች እስካሁን የምናውቃቸው የተለመዱት የመረጃ አያያዝ ሲስተሞች ሴንትራሊ የሚቀመጡ መረጃዎች ናቸው። ለምሳሌ ያህል አዲስ አበባ ላይ አንድ ባንክ አካውንት ብንከፍትና ከአዲስ አበባ ውጭ የሆነን ያንን ባንክ አካውንታችን ማንቀሳቀስን ብንፈልግ መረጃው የተቀመጠው አንድ የዛ ባንክ ሴንትራል ዳታ ማስቀመጫ ቦታ ላይ ነው። ስለዚህ ያ ባንክ ሲፈቅድና ሴንትራሊ መረጃው መገኘት ሲችል ብቻ ኦፕሬት ይደረጋል ማለት ነው። ወደዚህኛው ግን ስንመጣ ወደ ብሎክቼን ስንመጣ መረጃዎች የሚቀመጡት እጅግ በጣም የተለያየ ቦታ ነው። አንድ የተወሰነ ተብሎ የሚባል ቦታ ላይ የለውም። ሁሉም ሰው ጋር አለ ይህ መረጃ። ስለዚህ ሁሉም ሰው በቀላሉ ቼክ ማድረግ ይችላል። ዛሬ እርሶ ራሱን ከፈለጉ የቢትኮይንን የመረጃ ኦንላይን ገብተው ማየት ይችላሉ ማለት ነው። የነበሩትን ትራንዛክሽኖች የተካሄዱትን የተመዘገቡትን መረጃዎች በቀላሉ ማየት ይችላሉ። በዚህም ትክክለኛነቱን ማረጋገጥ ይችላሉ። ይህን ስራ ለሚሰሩ ሰዎች የራሱ የሆነ ክፍያ ይኖራቸዋል ማለት ነው። ይህ ብሎክቼን እንግዲህ እጅግ በጣም
ዘመናዊና ብዙ ነገሮችን ይዞ የመጣ ብዙ አድቫንቴጆች ያሉት ቴክኖሎጂ ነው። በዛ ነው ያህል ደግሞ የተወሰኑ ክፍተቶችና ድክመቶች ይኖሩታል። ነገር ግን ቴክኖሎጂ እያደገ እየዘመነ ሲመጣ እየተቀየረ የሚመጡ ነገሮች ይኖራሉ። ሙሉ በሙሉ ብሎክቼን ላይ ዲፔንድ እናደርጋለን ማለት አይደለም። ነገር ግን የመጪው ዘመን የከረንሲ ጉዳይ ኦር ደግሞ የገንዘብ ልውውጥ ጉዳይ ኦልሞስት ወደ ዲጂታሉ ዓለም እየሄደ ስለሆነ የቢትኮይን እና የመሳሰሉ የከረንሲ ታይፖች ዲፔንድ የሚያደርጉበት የብሎክቼን ቴክኖሎጂ እጅግ በጣም መሰረት ሆኖ እናገኘዋለን ማለት ነው። ከዚህ በሚቀጥለው ደግሞ ፕሮግራማችን ከዚህ በኋላ አላህ በእድሜ ሰጥቶን ሳምንት ካገናኘን ስለ ቢትኮይን ምንድን ነው፣ ምን አለው፣ እዛ ላይ ምን እናገኛለን፣ እንዴት መጠቀም እንችላለን፣ ምንድነው ደግሞ ስጋቶቹ የሚለውን እናያለን። ምክንያቱም አንድ ነገር በትክክል ሳናቀው ስንቀር ስለሱ ጥሩ ነገሮች ሲወሩ ብቻ እዛ ቦታ ላይ ሄደን ልንወርቅ እንችላለን። የሚያሳስቱ ሰዎች ይኖራሉ፣ ልንሸወድ እንችላለን ማለት ነው። ምክንያቱም ብዙ እውቀት የሌለበት ቦታ ላይ ይህ ነገር ለሰው ልጅ ይጠቅማል በሚል የተለያዩ የሚነሱ መረጃዎች ይኖሩና ማንኛውም ሰው ቅድሚያ ጥንቃቄውን ሳያደርግ እዛ ላይ ሊገባበት ይችላል ማለት ነው። እነዛ ሆነ ደግሞ እኛ እንዳንሸወድ እንዳንሳሳት መረጃው ስለሚያስፈልገን ለምሳሌ ያህል ከሚነሱ ነገሮች አንዱ ብሎክቼን ቢትኮይን ሀክ መደረግ አይችልም። ሙሉ በሙሉ በጣም ፕሮቴክትድ የሆነ ሲስተም ነው ይባላል። እንደዛ ነው ብለን ዘው ብለን ስንገባ ግን ሀክ ልንደረግ እንችላለን። የቱ ጋር ነው ሀክ የምንደረገው? ማን ነው ሀክ የሚደረገው? እሱን ኢንሻአላህ በሚቀጥለው ፕሮግራሞች በደንብ አድርገን ምናየው ይሆናል። ለዛሬው የብሎክቼንን እንዲሁ በአጭሩ ሰዓት ስለሚገድበን አሳጠረን ያቀረብንላችሁ ይህን ይመስል ነበር። እስከ ሳምንት፣ መልካም ሳምንት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።